በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው መባሉ ታወቀ። በአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር በሚደርስ ክፍያ በህገወጥ መንገድ እየተሸጠ መሆኑን ዋዜማ ሬዲዮ ባደረገው ክትትል ማረጋገጡንም ገለጸ። እንደ ዘገባው ገለጻም የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት ክፍያ የፈጸሙ ሰዎችም በነባር ነዋሪዎች መዝገባ ውስጥም የቤተሰብ አባል አስመስለው በመመዝገብ መታወቂያውን በዲጂታል ስርዓት ውስጡ ህጋዊ እንደሚያደርጉም ተመልክቷል። በሌላ በኩል የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲም የቀረበበትን ክስ ሙሉ በሙሉ አስተባብሏል። ኤጀንሲው በወጣው መግለጫ ዋዜማ ሬዲዮ በሀገር ውስጥ ህጋዊ የዘገባ ፍቃድና ሪፖርት ሳይኖረው ያሰራጨው ሚዛናዊ ያልሆነና የተቋሙን የሪፎርም ስራዎች ለማጠልሸት የታለመ አሉባልታ ነው ብሏል። ተቋሙ አሰራሩን ኦንላይን በማድረግና በ7533 የነጻ ስልክ መስመር ጥቆማዎቻችን በመቀበል ህገወጥ አሰራርን እየታገለ መሆኑን በመግለጽ ዘገባው እንዲነሳና ይቅርታ እንዲጠይቅም ካልሆነ ግን በህግ እንደሚጠይቅም አስታውቋል። ወደ ቀጣይ መረጃዎች ስናልፍም የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም የኤርትራ ማስታወቂያ ሚኒስትር ተናገሩ። አሁን ባለው የኤርትራ የኢትዮጵያ ውጥረት የኤርትራ ሉዓላዊነት ለድርድር የማይቀርብ መሰረታዊ ጥያቄ ነው ሲሉም የኤርትራ ማስታወቂያ ሚኒስትርም ገልጿል። የንግድ ወደብ መዳረሻ መፈለግ ሌላ ጉዳይ ነው፣ የሌላ ሀገር ግዛትን ለመውሰድ የሚደረግ ጥረት ሌላ ጉዳይ ነው ብሏል። ኤርትራ ከኢትዮጵያ የጠየቀችውን ግዛት ጥያቄ የላትም። ኢትዮጵያን መሬት ወይም ሀብትን አትጠይቅም። እንዲሁም ኢትዮጵያ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበሮችም መለወጥ አትፈልግም። ኢትዮጵያ በቀጠናው የሚገኙ ወደቦችን በድርድር ለንግድ እንዳትጠቀም ኤርትራ ተቃውማ አታውቅም። በዓለም ላይ የባህር ዳርቻ የሌላቸው ሀገሮች የሌሎችን ሀገራት ሉዓላዊነት ሳይጥሱ የአጎራባች ሀገራት የባህር ዳርቻቸውን በመጠቀም ዓለም አቀፍ ንግድን ያካሂዳሉ። ኤርትራ የሌላ ሀገር ግዛት አትጠይቅም። እንዲሁም ከኢትዮጵያና ከሁሉም ጎረቤት ሀገራት ጋርም ሰላማዊና ለሁለቱም ወገኖች ጠቃሚ የሆነ ግንኙነት ለመፍጠርም ትሻለችም ይላሉ። ድርድር የማይደረግባቸው ጉዳዮች ግን የኤርትራ ሉዓላዊነትና የግዛት አንድነት ናቸውም ብለዋል የኤርትራ ማስታወቂያ ሚኒስተሩ የማነ ገብረ መስቀል። ወደ ቀጣይ መረጃ ስናልፍም እነ ክርስቲያን ታደለ የመንግስት የምህረት ቅድመ ሁኔታ መቀበላቸውንም እየተነገረ ነው። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት በርካታ ታሳሪዎች መንግስት ያቀረበላቸውን ቅድመ ሁኔታ የታሰረ ምህረት መጠየቂያ ሰነድ መፈረማቸውንም ዋዜማ ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ቢያበይንም ጨምሮ በርካታ እስረኞች የምህረት መጠየቂያውን መሙላት ስምምነታቸውን እንደገለጹ ምንጮቹ እንደተናገሩት ጠቅሰዋል። 5 ጋዜጠኞችና ፖለቲከኞች ጨምሮ 30 ያህል እስረኞች ግን ሰነዱን አንፈርም ማለታቸውም ታውቋል። ሰነዱን አንፈርም ካሉት መካከል የአማራ ክልል ምክር አባሉ ዮሐንስ ቦያለው፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታልም ተብሏል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉም ታውቋል። ወደ ቀጣይ መረጃ ስናልፍም የመንግስት ዩኒቨርሲቲዎች ፕሬዝዳንት በውድድርና ብቃት ሊመደቡ ነው። የትምህርት ሚኒስቴር የመንግስት ዩኒቨርሲቲዎች ፕሬዝዳንቶች መልመላ ምርጫና ምደባ የሚመሩበትን አዲስ መመሪያም አጽድቆ ወደ ተግባር መግባቱን ማስታውቋል። የአዲሱ መመሪያም ዓላማ የቀድሞ አሰራር ክፍተቶች ስለነበሩበት ተቋርጦ የነበረ ሲሆንም አዲሱ መመሪያ የምደባ ሂደቱ ግልጽ፣ ፍትሃዊ እንዲሁም በብቃትና በውድድር ላይ የተመሰረተም ያደርገዋል። ባለፉት 2 ዓመታት የቀድሞ መመሪያ ብቁና ውጤታማ ዩኒቨርሲቲ አመራሮችን በግልጽ፣ ፍትሃዊና ተወዳዳሪ በሆነ ሂደት ለመምረጥ ከፍተኛ ክፍተት እንዳሉበት በመታወቁ ትግበራው ተቋርጦ ነበር። በዚህም የሽግግር ወቅትም በዩኒቨርሲቲ አመራር ክፍተት እንዳይፈጠር ፕሬዝዳንቶች በተባባቂነት ሲመደቡም ቆይተዋል። ከዩኒቨርሲቲዎች ከባለድርሻ አካላትና ከባለሙያዎች ጋር በተደረገ ሰፊ ምክክር የተዘጋጀው አዲሱ መመሪያ አሁን ጸድቆ ለተግባር ዝግጁም ሆኗል። ከዚሁ በኋላም መመሪያው መሰረት የፕሬዝዳንት ቦታዎችም ግልጽ፣ ፍትሃዊ እንዲሁም በብቃትና በውድድር ላይ የተመሰረተ ሂደትም የሚያሟሉ ይሆናል።
በአሁኑ ወቅት በተጠባባቂዎች ፕሬዝዳንት የሚመሩ ዩኒቨርሲቲዎች ፕሬዝዳንቶቻቸው የስራ ዘመን ያበቃ ወይም የምርጫ ሂደቱ እስኪጠናቀቅ ድረስ የሚያበቃ ዩኒቨርሲቲዎች በውድድር ሂደቱም ይካተታሉ። ትግበራው በየደረጃው የሚካሄድ ሲሆን በመጀመሪያ ዙር የሚከተሉት 10 ዩኒቨርሲቲዎች የፕሬዝዳንትነት ቦታቸው ለውድድር ክፍት ያደርጋሉ። አንደኛ ወልዲያ ዩኒቨርሲቲ፣ ሁለተኛ እንጅባራ ዩኒቨርሲቲ፣ ሶስተኛ ደብረ ማርቆስ ዩኒቨርሲቲ፣ አራተኛ ሰላሌ ዩኒቨርሲቲ፣ አምስተኛ መቱ ዩኒቨርሲቲ፣ ስድስተኛ ወለጋ ዩኒቨርሲቲ፣ ሰባተኛ ድሬዳዋ ዩኒቨርሲቲ፣ ስምንተኛ ወላይታ ሶዶ ዩኒቨርሲቲ፣ ዘጠነኛ ወራቤ ዩኒቨርሲቲ፣ አስረኛ ቦንጋ ዩኒቨርሲቲ ሆነው ተቀምጠዋል። ከሐምሌ 15 2018 ዓ.ም ጀምሮ ዩኒቨርሲቲዎች ወደ ውድድር ሂደቱ እንዲገቡ ከዩኒቨርሲቲዎች የሥራ አመራር ቦርዶች ጋር መግባባት የተደረሰ ሲሆን አብዛኞቹ ሂደቱን ጀምረዋል። ውድድሩን የማስፈጸም ኃላፊነት የዩኒቨርሲቲዎች የሥራ አመራር ቦርድ ሲሆን ሚኒስትሩ አስፈላጊውን ክትትልና ድጋፍም ያደርጋል። ሚኒስቴሩ ይህንን መረጃ ከወዲሁ ይፋ የሚያደርገው በዩኒቨርሲቲው ፕሬዝዳንትነት ለመወዳደር ፍላጎት ብቃት ያላቸው ግለሰቦች አስፈላጊውን ዝግጅት ከወዲህ እንዲያደርጉ ለማስቻል ነው። የዩኒቨርሲቲዎች የፕሬዝዳንትነት ቦታም ማስታወቂያ በዩኒቨርሲቲዎች በኩል በግልጽና በይፋ የሚወጣ ሲሆንም መስፈርቱንም የሚያሟሉ አመልካቾች ሁሉ በውድድሩ መሳተፍ ይችላሉም ተብሏል። ይህ አዲስ አሰራር ከጊዜያዊ ምደባ ወደ ግልጽነትም ፍትሐዊነት እንዲሁም በብቃትና በውድድር ላይ የተመሰረተ ተቋማዊ የአመራር ምርጫ ስርዓትም የሚደረግ ሽግግር ነው። ሚኒስትሩ የመጀመሪያውን ዙር ተግባርም በቅርበት የሚከታተል ሲሆን ቀጣዩ ዙሮችና ሂደቱን አፈጻጸም በተመለከተ ወቅታዊ መረጃም የሚሰጥ ይሆናልም ተብሏል። ወደ ቀጣይ መረጃ ስናልፍ የምክክሩ የመጨረሻ ሰነድ ሮብ ይጸድቃል ሲሉ ምክትል ኮሚሽነር ሂሩት ተናገሩ። በቀጣይ ቀናት አዲስ መረጃዎችን አብረን የምንመለከት ይሆናል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ መግለጫም ሰጥተዋል። የሀገራዊ ምክክር ጉባኤ ሂደት ወደ ማጠናቀቂያው ምዕራፍ እየተቃረበ ይገኛል። በሂደቱ ላይ ከተከናወኑት ወደፊት የሚጠበቁት አበይት ጉዳዮች መካከል ዋና ዋናዎቹን እንደሚከተሉትም ተደራጅተዋል። የ120 አባላት አጣጣሚ ቡድን ስራም ከየቡድኑ የተወጣጡ 120 ገደማ ተወካዮችም በ8 ቡድኖች የተዘጋጁትን የምክክር ሀሳቦችም ሲያጣጥሙና ሲያስተካክሉም ቆይተዋል። ዓላማውም በሀሳቦች መካከል ተቃርኖ ድግግሞሽ እንዳይኖር ማድረግ ነው። የጋራ ግብዓት ማሰባሰብ አጣጣሚ ቡድን ያስተካከለውንም ሰነድ ለሁሉም ቡድኖች ያቀርባል። ተሳታፊዎቹ ቀደም ሲል ባስተላለፏቸው ቡድኖች ሀሳብ ላይም ተጨማሪ ግብዓት በመስጠት የመጨረሻው ሰነድ ይዘጋጃል። የሮብ ዕለቱ ውሳኔ ቀጣይ እርምጃ ዛሬና ነገ የሚሰበሰቡ ግብዓቶች ተጠቃለው ሮብ ዕለት 4000 ተሳታፊ አማካይነት የመጨረሻው ውሳኔ ሰነድም ይጸድቃል። የቀረቡ ቅሬታዎችና የተገኘውን ስምምነትም የምክክር ኮሚሽኑን ካጸደቀው ሂደት ጎን ለጎን ባሉ ሌሎች አንኳር ጉዳዮች ላይም የሚከተሉትን ማብራሪያዎች ሰጥቷል። ቅሬታዎችን ማስተናገድ በሂደቱ ላይ የተነሱ ቅሬታዎችን በተቋቋሙ ልዩ ኮሚቴ እየተመረመሩ ለኮሚሽነሩ ካውንስል ቀርበው ውሳኔም እየተሰጠባቸው ይገኛል። የተለየ መግለጫ ስላወጡም ወገኖችም ቀጥታ በራሳቸው መግለጫ ያወጡ ወገኖችንም አስመልክቶ መግለጫ ማውጣት መብታቸው ቢሆንም የምክክሩ መንፈስ መነጋገር በመሆኑ ለቅርበትም ጉዳዮች ምላሽ ይሰጣል። የስምምነቱን ደረጃም በየትኛውም ዓለም 100% ሙሉ በሙሉ መስማማት ባይኖርም በሀገራችን የተካሄደው ጉባኤ በአብዛኛው ጉዳዮች ላይም ተግባብቶ ማጠናቀቁ ትልቅ እፎይታና ደስታንም ፈጥሯል። ይህ ታሪካዊ ምዕራፍ ለሀገራችን የተመኘውን ሰላምና መግባባትም ያመጣል ተብሎ ይገመታል። በቀጣይ ቀናት የሚኖሩት አዲስ መረጃዎችንም አብረን የምንከታተል ይሆናል ሲሉም መግለጫቸውን አጠቃለዋል። ወደ ቀጣይ መረጃ ስናልፍም በኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር በሆኑት ፕሮፌሰር መስፍን አርአያ ዙሪያ ሀገር ለቀው ወደ አሜሪካ ሸሽተዋል በሚልም በማህበራዊ ሚዲያ በስፋት ሲሰራጭ የነበረ መረጃ ሙሉ በሙሉ ከተጨባጭ እውነት የራቀ የተሳሳተ መሆኑም ተረጋግጧል።
ከተለያዩ ታማኝ ምንጮች ባደረግነው ጥልቅ ማጣራትም ዋና ኮሚሽነሩ ወደ አሜሪካ ያቀኑት እህታቸው በማረፏ ለሐዘን መሆኑን ለማረጋገጥ ችለናል። ባለፈው ኦገስት 16 ቀን 2026 ወደ አሜሪካ የተጓዙት ፕሮፌሰር መስፍን ሮብለት በቀብርና ሽኝት ስነ ስርዓት ላይ ከታደሙ በኋላ የፊታችን ሐሙስም ኦገስት 20 ቀን 2026 ወደ ሀገር ቤት እንደሚመለሱም ምንጮች አረጋግጠውልናል። በሌላ በኩል የኮሚሽኑ ስራዎች በተለመዱ ሁኔታ የቀጠሉ ሲሆንም በዛሬው ዕለትም ኦገስት 18 ቀን 2026 በአዲስ አበባ ኮንቬንሽን ሴንተር በሚካሄደው ሀገራዊ ምክክር መድረክ ላይም እንዲታደሙ የክልል ርዕሰ መስተዳድሮች ለጠዋት 3 ሰዓት በይፋ መጠራታቸውን ተሰምቷል። ወደ ቀጣይ መረጃ ስናልፍም የአዲስ አበባ ከተማ አስተዳደር ካቢኔ በከተማው መሬት አስተዳደር ቢሮ ላይ ያደረገውን የኃላፊዎች ሹምሽር ተከትሎ ተቋሙ ውስጥ የተንሰራፋውን ከፍተኛ የሙስና ወንጀል የሚያጋልጥ የኦዲት ስራ መጀመሩም ተሰማ። የከንቲባ አዳነች አቤቤ ካቢኔ የቢሮ ኃላፊ የነበሩትን አቶ መኮንን ያይን ከኃላፊነት በማንሳትም የሲቪል ሰርቪስ ኃላፊ የነበሩትን አቶ መላኩ ታምሩም መሾሙ ይታወሳል። አዲሱ ተሿሚ አቶ መላኩ በከፍተኛ የሙስና ወንጀል ስም የሚነሳውን ይህን ተቋም እንደተረከቡም ሰፋ ያለ መሬት ኦዲትም ማካሄድ መጀመራቸውን የውስጥ ምንጮቹ አረጋግጠዋል። በዚህም የኦዲት ሂደትም ከፍተኛ የሆኑ የማጭበርበር ወንጀሎች የተፈጸመባቸው ፋይሎች የተገኙ ሲሆንም የኦዲት ግኝቶችን ተከትሎም በቁጥር እጅግ በርካታ የሆኑ ህገወጥ መሬቶች ካርታዎችን እንዲመክኑ ወይም ውድቅ እንዲሆኑ ተደርጓል። በተለይም ሰነዶች ሲደራጁ ሐሰተኛ ማስረጃዎችን በማቅረብና ከተቋሙ ሰራተኞች ጋር በመሰጣጠር ካርታ የወጣላቸው መሬቶችን በሙሉ እርምጃ እየተወሰደባቸው ይገኛል። በህገወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩት አካባቢዎች መካከል የንፋስ ስልክ ላፍቶና የለሚ ኩሩ ክፍለ ከተሞች ግንባር ቀደሞች መሆናቸውን መረጃ ያመለክታል። የአዲሱ ኃላፊ የኦዲት እርምጃን በድርጊት ተሳታፊ በነበሩት አንዳንድ የተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤን የፈጠረ ቢሆንም የህግ ተጠያቂነት በተመለከተ ግን እስካሁን የታየ ነገር የለም። ምንጮቹ አክለውም እንዳብራሩት በሐሰተኛ ሰነድ ካርታ የወጣላቸው መሬቶች ከመምከን ባለፈ በዚህ የተደራጀ የሙስና ወንጀል ውስጥ በቀጥታ በተሳተፉ ኃላፊዎችና ሰራተኞች ላይ እስካሁን የተወሰደ ምንም አይነት ህጋዊ እርምጃ አለመኖሩም አሰራሩን ማጠያያቂ አድርጎታል። ወደ ቀጣይ መረጃ ስናልፍ ግብጽ ትቀላቀለዋለች እየተባለ ያለው ቱርክ፣ ሳውዲና ፓኪስታን የመሰረቱት የሙስሊም ኔቶ። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነትን ከፈረሙ ከአንድ ሳምንት በላይ ሆኗቸዋል። አንዳንድ ተንታኞች ሀገሪቱ የተፈራረሙትን የመከላከያ ስምምነት የሱኒ ስምምነት ወይም የሙስሊም ኔቶ ሲሉም ጠርተውታል። አንዳንዶቹ እንደ ኢራንና እስራኤል ላሉ ሀገራት የተላለፈ መልእክት አድርገው አቅርበውታል። ሌሎች ደግሞ ይህ ስምምነት ሀገራቱ ለደህንነት ዋስትና በዩናይትድ ስቴትስ ላይ ያላቸውን ጥገኝነት ለመቀነስ ያላቸውን ፍላጎት የሚያንጸባርቅ ነውም ይላሉ። ነገር ግን ሙሉ ስምምነት በህዝብ ይፋ ባለመሆኑ እየተሰሙ ያሉት መላምቶች ብቻ ናቸው። በስምምነቱ ላይ ጥርጣሬ ያላቸው ወገኖች ድንበር የማይጋሩት እነዚህ ሶስት ሀገራት ብሔራዊ ጥቅሞቻቸውን አያጣጥሙም ሲሉም ይከራከራሉ። አንዳንድ ባለሙያዎች ሙሉ የስምምነቱ ይዘት እስካሁን ይፋ አለመሆኑ በተለይ በመከላከያ ረገድ ከባድ ጥያቄዎችን እንደሚያስነሳን በመጥቀስ ይሞግታሉ። በስምምነቱ መሰረት ከሶስቱ ሀገራት አንዱ ላይ የሚፈጸም ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል። የቱርክ የውጭ ጉዳይ ሚኒስተር ይህንን ቁርጠኝነት ከኔቶ ጋር የመከላከያ አንቀጽ 5 ጋርን በማነጻጸር በቴክኒክ ደረጃ ተመሳሳይ ናቸውም ብለዋል። ነገር ግን ተንታኞቹ ስምምነቱ በተግባር እስኪፈተን ድረስ ስምምነቱን እንደ የዓለም መግለጫ እንጂ እንደ ኔቶ አይነት አስገዳጅ ቁርጠኝነት አድርገን ማየት የለብንም ሲሉም ይሞግታሉ። የዓለም አቀፍ ግንኙነት ትምህርት ክፍል ፕሮፌሰር ስርሃት ጎቬኒች ስምምነቱን አግኝተንም እስክንመለከተውም ድረስ እንዴት ተግባራዊ ይሆናል የሚለው ለግምቶች ክፍተትም ነውም ብለዋል።
ይህ ፕሮፌሰር እንደሚሉትም ይህ ስምምነት ለረጅም ጊዜ በገንዘብና በጦር መሳሪያ በአሜሪካ ቁጥጥር ስር ከቆዩ ኔቶ ጋርም ሲነጻጸር በአቻቸው መከላከል የተደረገ ጥምረት ነው። ይህ ጥሩም መጥፎም ነው ሲሉም ያክላሉ። ምክንያቱም ሁሉንም ነገር በድርድር ስለሚደርጉ እና በብዙ መልኩ የራሳቸውን ብሔራዊ ጥቅም ቅድሚያ ስለሚሰጡ ነው። የአትላንቲክ ምክር ቤት አባል የሆኑት አሊሰን ማይነር በዚህም ይስማማሉ። ለቢቢሲ በሰጡት ቃለ ምልልስ ላይ የሶስቱ ሀገራት ተለዋዋጭና አንዳንድ ጊዜም የማይጣጣም ፍላጎትና ስልትንም ከግምት ውስጥ በማስገባት ይህ ጥምረት እንደ ኔቶ የተለያዩ ቀውሶችን ሁሉም አቀፍና ሙሉ በሙሉ የተቀናጀ ወታደራዊ ምላሽ ይሰጣል ማለት አይቻልም ብለዋል። አንዳንድ ተንታኞች የመካ ስምምነትን በመካከለኛው ምስራቅ በአሜሪካና በኢራን ጦርነት ወቅትም ለተፈጠረው ግጭት ምላሽ እንደሆነ አድርገው ይመለከቱታል። ፈራሚዎቹ ከኢራን ጋር የሚዋሰኑ ሁለት የሱኒ ሙስሊሞች የሚበዙባቸው ሀገራት ቱርኪና ፓኪስታን እንዲሁም የኢራን ቀጠናዊ ተገዳዳሪ ሳውዲ አረቢያ መሆናቸውንም በአንዳንድ ሰዎች በተለይም ኢራናውያን ኢራንን ለመክበብ እየተደረገ እርምጃም ተርጉመውታል። ይሁን እንጂ የቱርክ ባለስልጣናት ወደ ስምምነቱ ያመራውም ሂደት በቀጠናው ውስጥ ካለው ግጭትና ውጥረት በፊት መጀመሩን ጠቁመዋል። የፓኪስታን የውጭ ጉዳይ ሚኒስተርና ምክትል ጠቅላይ ሚኒስተር ኢሻቅ ዳር ስምምነቱን በማንኛውም ሀገር ላይ የተቃጣ እንዳልሆነ ማጽንኦት ሰጥተዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይም ኢስማኤል ባጋይ በሰጡት ጋዜጣዊ መግለጫ ይህ ስምምነት ከኢራን ጋርም የተያያዘ ነው ብለን የምንጨቃጨቅበት ምንም ምክንያት የለንም ብለዋል። በምትኩ ሶስቱ ሀገራት በአሜሪካ የደህንነት ዋስትናዎች ላይም መተማመን እንደማይችሉ ድምዳሜ ላይ መድረሳቸውን የሚያሳይ ምልክት ነው ብለዋል።